ህመማቸው መዛላቸው ኢትዮጵያ ዳግም ላለመምጣት መወሰናቸው ሳይሰማ ሞታቸው ድንገት በትላንትናው ዕለት የተነገረው የአቶ አማን ፍሳጽዮን ጉዳይ አሁንም እያነጋገረ ይገኛል። ባደረባቸው ህመም በሕክምና ሲረዱ ቆይተው በትላንትናው ዕለት የካቲት 4 2018 ዓ.ም ወደሚወዱት የኢቢኤስ ስቱዲዮ ዳግም ላይመለሱና የሚወዱትን የኢቢኤስ የቴሌቪዥን ጣቢያ ዳግም ላይመሩ ህልፈተ ሕይወታቸው ተሰምቷል። አቶ አማን ፍሳጽዮን ለኢቢኤስ ብቻ ሳይሆን ለሌሎች ሚዲያዎችም መቆም ትልቅ ባለውለታ መሆናቸው የተነገረ ሲሆን ሞታቸው በተሰማበት ዕለትም ከጠቅላይ ሚኒስትሩ ጀምሮ በርካታ ግዙፍ የፖለቲካ ምሁራን፣ አርቲስቶችና ሌሎች ግለሰቦችም ስለሷቸው በርካታ እውነታዎችን ይፋ አድርጓል። ከዚህ ቀደም ለሚዲያው እጅግ ቅርብ ያልሆኑትና ከሚዲያ የራቁት ለመጨረሻ ጊዜ ሚዲያው በብልጽግና ከፍተኛ አመራሮች በተጎበኘበት ወቅት ብቻ እየታደሙት የኢቢኤሱ ከፍተኛ አመራር በውስጥ ሲሰሯቸው የነበሩ ለሀገርም የከፈሏቸው ውለታዎች እጅግ ትልቅ መሆናቸውን የሚያሳዩ ጽሑፎች በትላንትናው ዕለት በስፋት ሲወጡ ነበር። ከዚህ በላይ እጅግ መነጋገሪያ የሆነው ጉዳይ አቶ አማን ፍሳጽዮን ያደረባቸው ህመም ምንድን ነው? የነበሩበትስ ሁኔታ ምን ይመስላል? ለምንስ ህመማቸው ከሚዲያ ተደበቀ? ምን ያህል ጊዜ በአሜሪካ የሕክምና እርዳታን ሲያገኙ ቆይቷል? ከዚህ ባሻገር ደግሞ የቀብር ስነ ስርዓታቸውና ቤተሰቦቻቸውን በተመለከተ የተሰሙ አዳዲስ መረጃዎች አሉ። ከዚህ ባሻገር በተወዳጁ የኢቢኤስ ፈርጥ ነጻነት ወርቅነህ ህልፈተ ሕይወት ከተሰማ አንድ ወር እንኳን ሳይሆነው ዳግም የኢቢኤስ ስቱዲዮ ሌላ ሐዘን እንደገጠመውና ይህንንም ሐዘን መቋቋም እንደተሳነው እየተነገረ ይገኛል። ኢቢኤስ ውስጥ ምንድነው የተፈጠረው? ተደጋጋሚ ሐዘኖች የተፈጠሩበት የኢቢኤስ ስቱዲዮ ታላቅ የሆነ ስብራት እንደገጠመው እየተነገረ ይገኛል። ጋዜጠኞቹ ያሉበትን አሁናዊ ሁኔታ በተመለከተ የያዝንላችሁ መረጃ አለ። ከዚህ ባሻገር የኢቢኤሱ አመራር የኢቢኤሱ ባለቤት የሆኑት አቶ አማን ፍሳጽዮን የሰሯቸው የተባሉ የበጎ አድራጎት ስራዎችና በኢቢኤስ ስቱዲዮ በኢቢኤስ የእሁድን በኢቢኤስ እንዲሁም የቅዳሜን ከሰዓት ፕሮግራሞች ላይ የነበሯቸውን ትልቅ አሻራዎች በተመለከተም መረጃዎች ወጥቷል። እነዚህን መረጃዎች አካተን ወደ እናንተ መተናል። አሁንም በድጋሚ ለኢቢኤስ ተመልካቾች፣ የስቱዲዮ ባለሙያዎች፣ ጋዜጠኞች እንዲሁም ለአቶ አማን ፍሳጽዮን የቅርብ ወዳጆችና ቤተሰቦች ፈጣሪ ልባዊ መጽናናትን እንዲሰጥልን በመመኘት ቀጥታ ወደ ዝርዝር መረጃዎቻችን የምንሻገር ይሆናል። ኢቢኤስ በትላንትናው ዕለት ዳግም ሐዘን ገጥሞታል። ባሳለፍነው ወር ታላቁን የሚዲያ ሰው ነጻነት ወርቅነህን ካጣ በኋላ በከፍተኛ ሐዘን ውስጥ የሚገኘውና የሐዘን ድባብ የተቀላቀለባቸውን ዝግጅቶችም ለተመልካችና አድማጮቹ ሲያቀርብ የቆየው የኢቢኤስ ስቱዲዮ ከሐዘኑ ሳያገግም ታላቅ ዱብዳ ዳግም እንደገጠመው እየተነገረ ይገኛል። ኢቢኤስ ባለፉት ዓመታቶች ላይ ከፍተኛ የተባሉ ፈተናዎችን አሳልፏል። በተለይም ደግሞ የተወዳጁ ጋዜጠኛ አንጋፋው የሬዲዮ ሰው አስፋው መሸሻ ህልፈተ ሕይወት ከዚህ ባሻገር በአዲስ ምዕራፍ ፕሮግራም ላይ የገጠመው ታላቅ የሆነ ፈተና ያንን ፈተና ካለፈና ዳግም ለመነሳት ከሞከረም በኋላ የተወዳጁ የቤተሰብ ጨዋታ ፈርጥ ነጻነት ወርቅነህ እጅግ ያልተጠበቀና ድንገተኛ ህልፈተ ሕይወት ከፍተኛ ፈተና ጥሎበት የነበረው ኢቢኤስ በከፍተኛ ፈተና ውስጥ ሲያልፍ እንደነበረ ተነግሯል። በተለይም ደግሞ ጋዜጠኞቹ በተደጋጋሚ ከስራ የመልቀቃቸው ጉዳይ ያለውን ተወዳጅነት ሊያሳጣው ይችላል የሚሉ መረጃዎች በስፋት ቢሰራጩም ነገር ግን ሚዲያው ባሉት ጠንካራ አመራሮች የተነሳ ሰዎችን እየተካ እጅግ ተወዳጅ የሆኑ ፕሮግራሞቹ እንዲቀጥሉ በጥራት ከፍ ብለው እንዲታዩ ትልቅ ዋጋን ሲከፍልና ከፍተኛ የሆነ መስዋዕትነት ውስጥም እንደነበረ ተነግሯል። ከነዚህ ሁሉ ጉዳዮች ጀርባ የሆኑት አቶ አማን ፍሳጽዮን በትላንትናው ዕለት ህመማቸው የነበሩበት ሁኔታ ሳይሰማ ከሚዲያው እንደራቁ በዛው ህይወታቸው እንዳለፈ ተነግሯል። ፈሪያት የማነ፣ ራኬብ አለማየሁ፣ ሐና ዮሐንስ፣ መቅደስ ደበሳይ፣ ሊያ ናፍቆት፣ ቃል ኪዳን ዘወትርና ሌሎች ጋዜጠኞች እጅግ ተወዳጅ የሆኑባቸው ይህ ጣቢያውን ቢለቁም ነገር ግን የጣቢያውን ተወዳጅነት ለማስቀጠል በእነሱ ዘንድ ተመልካቹ ቦታው ባዶ እንዳይሆንና ወንበሩ ተወዳጅ ሰው እንዳያጣ በማድረጉ ዘንድ ከፍተኛ የሆነ ኃላፊነት እንደነበረባቸው ተሰምቷል። በኢቢኤስ በርካታ ፈተናዎች ቢኖሩ የሚዲያው ሰው እጅግ ፈተና የተሞሉባቸውን መንገዶች በአሸናፊነት የተወጡ ሲሆን
በተለይም ደግሞ በኢትዮጵያ እጅግ ከባድ የሆነውን የግል ጣቢያ ምስረታም ሀብለው የጀመሩት ሰው እኚሁ የኢቢኤስ ስራ አስፈጻሚና መስራች የነበሩት አቶ አማን ፍሳጽዮን መሆናቸው ተነግሯል። ከኢቢኤስ 15 ዓመታት በፊት በኢትዮጵያ ምንም አይነት የግል ጣቢያ ያልነበረ ሲሆን የመንግስት ጣቢያዎችና ውስን የመዝናኛ ዝግጅቶች ብቻ እንደነበሩ አይዘነጋም። ድንገት ከአሜሪካ ኢትዮጵያ የገባው የኢቢኤስ የቴሌቪዥን ጣቢያ በጥቂት ጊዜ ነበረ ከሀገር ጫፍ እስከ ጫፍ መዳረስ የቻለው። በጥቂት ጊዜ የበርካታ ኢትዮጵያውያንን ልብ ያሸፈተው ይህ ቻናል በተለይም ደግሞ የያዛቸው የመዝናኛ ፕሮግራሞችና በዝግጅት አቀራረብ ጥራቱ የተነሳ በጥቂት ጊዜ ውስጥ ተወዳጅነትን ማግኘት ችሏል። በወቅቱ የነበሩ ተከታታይ የቴሌቪዥን ድራማዎች እንዲሁም ደግሞ በትወናው ብቃት ያላቸውን ወጣቶች ለማፍራት የተደረገው የማለዳ ኮከቦች ድንቅ የሆነ ጥረት፣ ከዛም በኋላ የተቀላቀለው የሰይፉ ፋንታሁን ፕሮግራም የቤተሰብ ጨዋታ እሁድን በኢቢኤስ ቅዳሜን ከሰዓት ትዝታችን በኢቢኤስ እና አዲስ ነገር፣ እነዚህ ጥቂት ተጠቃሽ የሆኑ የኢቢኤስ ቴሌቪዥን ለዓመታት ያስቀጠላቸው ዝግጅቶቹ ናቸው። በእነዚህ ጅማሮን ያደረገው ኢቢኤስ ቴሌቪዥን አሁን ላይ በርካታ ፕሮግራሞች ሲኖሩት ሁሉም ፕሮግራሞች በየዘርፉ የዕድሜ ሁኔታን ያማከለና ተወዳጅነትን ማትረፍ እየቻለ የአቀራረብ ጥራትም የተሞላበት ናቸው። ከነዚህ ሁሉ ጀርባ እንዳለው የሚነገርላቸው አቶ አማን ፍሳጽዮን ለኢቢኤስ ቴሌቪዥን በሁለት እግር መቆም ትልቅ ውለታን እንደከፈሉና በተለይም ደግሞ የጤናቸው ሁኔታ አሳሳቢ ሆኖ ባለበት ወቅት ሁሉ ኢቢኤስን ከመምራት እንዳልቦዘኑ ተነግሯል። ከሚዲያው እጅግ ሩቅ መሆናቸው ቤተሰቦቻቸውም ለሚዲያው ቅርብ አለመሆናቸው የሚነገርላቸው ሰው ከጥቂት ፎቶግራፍና ቪዲዮዎች ባሻገር በኢቢኤስ ቴሌቪዥን ጣቢያ በየዕለቱ የማይታዩ ሰው መሆናቸው ይገለጻል። ባሳለፍነው ዓመት በተለይም ደግሞ መንግስት ጣቢያዎች ላይ ባደረገው ጉብኝትና ኢቢኤስ ጣቢያ በስቱዲዮም በነበረው ከፍተኛ የሆነ ብቃት በነበረው ዝግጅት ላይ ለመጨረሻ ጊዜ በኢቢኤስ ስቱዲዮ በካሜራ ፊት የታዩት አቶ አማን ፍሳጽዮን ከዛ በኋላ ከካሜራ ሙሉ ለሙሉ እንደራቁና የጤናቸውም ሁኔታ መልካም እንዳልነበረ ተነግሯል። ኑሯቸውን ለረጅም ዓመታት በአሜሪካ ያደረጉት አቶ አማን ፍሳጽዮን ኢትዮጵያ ግን በተደጋጋሚ ይመጡ እንደነበረና የኢቢኤስ ፕሮግራምን የኢቢኤስ ጣቢያንም ለማስቀጠል ትልቅ ዋጋን ሲከፍሉ እንደቆዩም ተነግሯል። ስቱዲዮን በአሜሪካና በኢትዮጵያ ያደረገው የኢቢኤስ ተወዳጅ የሆነው ጣቢያ እንዲቀጥልም ትልቅ መስዋዕትነትን እንደከፈሉና ህልፈተ ሕይወታቸው ከተሰማም በኋላ የእሳቸውን ታላቅ ዓላማ ለማስቀጠልና የኢቢኤስን ትልቅ ጣቢያነትም ጣሪያ በማስነካት በኢትዮጵያ ቁጥር አንድነቱን ይዞ እንዲቀጥል ለማድረግ ሁሉም የኢቢኤስ ስቱዲዮ ሰራተኞችና የቅርብ ቤተሰቦቻቸውም ቃል መግባታቸው ተነግሯል። የቀብር ስነ ስርዓታቸው በቀጣይ የሚፈጸም ሲሆን ነገር ግን ጉዳዩ ዳግም ሐዘንን ዳግም ስብራትን በኢቢኤስ የቴሌቪዥን ጣቢያ እንደፈጠረ ተነግሯል። ደግ ሰው መሆናቸው የሚነገርላቸው አቶ አማን በተደጋጋሚ በኢቢኤስ ቴሌቪዥን በሚደረጉ የበጎ አድራጎት ስራዎች ቤተሰብን የማገናኘት ሂደት በሚሊዮን ብሮችን ያለሰሰት የሚያወጡና በደግነት የሚታወቁ መሆናቸው ተነግሯል። ይህንንም ተከትሎ ከጠቅላይ ሚኒስትሩ ጀምሮ በርካቶች ይህንን ሐቅ በትላንትናው ዕለት እየመሰከሩላቸው እንደሚገኝም ተመልክተናል። እኛም ዳግም ለቤተሰቦቻቸው ለቅርብ ወዳጆቻቸውና ዳግም ሐዘን ለገጠማቸው የኢቢኤስ ስቱዲዮ ሰራተኞች ፈጣሪ መጽናናት እንዲያድልልን በመመኘት መረጃውን በዚያው አበቃን። ሰናይ ጊዜ ተመኘን።